ለከተ መጽሐፍ ላይ አንድ ጥያቄ አንስተሃል። ማነው አሚን ጽፈሃል። ሰው ሃይማኖትና መንግስትን በተመለከተ ያለን ግንኙነት በተመለከተ አንስተሃል። ራዲካል ሴኩላሪዝምም ችግር እንደሆነ ጠቅሰሃል። ሰው በዚህ ምክንያት ቀጥሎ ማነሳለህን ጥያቄ ጠይቀሃል። ሁለተኛም አንድ አኔክዶት ሰዎችን ስላንተ ሳትጠያይቅ የነገሩኝ ነገር ጃዋር አያቶላ በሉኝ ይላል አሉ። አንደኛ ትላለህ ወይ? ሁለተኛ ሪሊ በሴኩላሪዝም ታምናለህ? አያቶላ ይሉኛል የሚሉኝ ለምን እንደሆነ ደግሞ ታውቀዋለህ። ኢምፕሊኬሽኑ ምን እንደሆነ አያቶላ ራሳቸው እያሉኝ በሉኝ ይላል። አያቶላ ሲሉኝ ለምን እንደሚሉኝ ያውቃለሁ። ግን አጀንዳ አድርጌው ለምን መሰለህ አልቀውም። አጀንዳ ማድረግ አልፈልግም። ከዛ ያለፈ እኮ ማይሉኝ ነገር የለም። ብዙ ነገር ይሉኛል አይደል? ግን አይ ዶንት ኬር። ለዛ ነው የምተው። ኢምፕሊኬሽኑን ግን ሳላውቀው ምን ወዴት ዳርዳሩ ወዴት እንደሆነ በደንብ ነው የምረዳው። ምንም አይገርመኝም። እኔ የፈልጌው ሳይሆን ይሄን ላንተ የሚሉት ሰዎች ደግሞ አያቶላን እኔን ከምን ጋር ለማያያዝ ሞክረው ሲጠቀሙበት የነበሩ ሰዎች ናቸው። ለምን አትነግራቸውም? አሁን አንተ በሴኩላሪዝም ታምናለህ ወይ? ምን አይነት ጥያቄ ነው? ሌላ ሰው ቢሆን እኔን ትጠይቀኛለህ? ትጠይቃለህ? እኔ ጠይቃለሁ። ጠይቃለህ? ኖ አላጋጠመኝም፣ ግን እጠይቃለሁ። ማንን ከምን ጋር እንዳገናኘው አይደለም። ይሄንማ ማቆም አለብህ። እንዲህ አይነት እስላሞፎቢያ እኔ እኮ ጥያቄ እኮ ነው የጠየቀው። መጽሐፍ ላይ በጻፍከው ይዘት ላይ ተመስርቼ አንድ ጊዜ ስማኝ ቆይ በጽሐፍ ላይ በጻፍከው ነገር ተመስርቼ ሰዎችን ስጠይቅ ደግሞ ይሄንን ይላሉ። therefore here you have a chance to make yourself clear በሴኩላሪዝም ታምናለህ ወይ ስለ it should be easy for you to say አዎ ወይም አይ ከምንም ነገር ጋር አተሳስረው and trust me የክርስትና ለምሳሌ ልንገርህ መስቀል አርጎ ፖለቲካ ለመስራት የሚሞክር ሰው ቃለ ምልልስ ለማድረግ ሲያጋጥመኝ am 100% sure ይሄን ጥያቄ እንደምጠይቅ። ስለዚህ ከምንም ጋር አታስተሳስረው። ቴዲ ጥያቄው ለምን እንደመጣ አንተ ምን የምናውቃለን። ግን አንተ ያልከው ዳልከው እንሂድ። አሁን እኔ ኢትዮጵያ ውስጥ ሴኩላሪዝም እና ፌደራሊዝም እና ዲሞክራሲ ሶስቱ ደጋግሜ የምሰው ወሳኝ ናቸው ብዬ የማምነው። ሴኩላሪዝም አይደለም ብዛ ሃይማኖት በሆነ ሀገር ውስጥ ተውና አንድ ሃይማኖት ባለው ሀገር ውስጥ የስቴት ኢንስቲትዩሽንስ እና ሪሊጂየስ ኢንስቲትዩሽንስ ክራይቴሪያ ያለው ቱ ኢንቶለሬሽን ብዬ ያስቀምጡት መጽሐፍ ውስጥ በዛ መቀጠል ለሀገርም ለሃይማኖት መብትም ለስቴት ሴኩሪቲ ለማህበራዊ ሰላምም ወሳኝ ነው። እሺ ድህረ ብልጽግና እንደተመለከተ ወደ ኋላ ወደፊት እየሄድን ስለሆነ የምናወራው ብዬ ነው። በመጽሐፍ ላይ እንደ መውጫ ያልከው የመጨረሻ ክፍል አለ። የመጨረሻ ስለሆነ አይደለም ይሄን ጥያቄ ማለት ነው። ጀስት ወደፊት ወደ ኋላ መሄድ ስለፈለኩ ብቻ ነው። መገንጠልም ጣጣ አለው፣ ማዕከላዊ ስልጣኑን በበላይነት መቆጣጠርም ችግር አለው። የሚሻለው ዴሞክራሲ ነው የሚል መፍትሄ አስቀምጠሃል እዛ ላይ። አንደኛ ስለዚህ አሁንም ያለህ ትችት በስርዓቱ ላይ ዲሞክራሲያዊ መሆን አለበት ነው እንጂ የመዋቅር ትርምት ያስፈልገዋል ብለህ አታምንም ማለት ነው። አሁንም አቋም ህገ መንግስቱ መነካት የለበትም የሚል ነው። ህገ መንግስቱ እንደምታውቀው ከሁለት አቅጣጫ ትችት ይቀርብበታል አይደል? አንደኛው በትርክት ይቃረነኛል፣ ጥቅሜን አያስጠብቅም ከሚል ከአማራ ብሔረተኝነት በኩል፣ በሌላ በኩል ደግሞ ያን ያህል ጎልቶ ባይሰማ እንኳን አብላጫ ቁጥር አለን ለሚሉ ብሔሮች ብቻ የተሰራ ህገ መንግስት ነው። አነስ ያለ ቁጥር አላቸው ለሚባሉ ብሔሮች ዘላለማዊ ባርነት ነው የሚሉም ልሂቃን አሉ። በመዋቅሩና በህገ መንግስቱ ላይ የሐሳብ ለውጥ የለህም? ያ አካል ስለ ኢትዮጵያ ህገ መንግስት ውስጣዊ ጉዳይ ብቻ አይደለም ያነገረው። ባለፉት 50-60 ዓመታት በኢትዮጵያ የተደረጉ ትግሎች የዳሰሰ ነው። እነዚህ ትግሎች ውስጥ ሁለት አማራጭን ተከትለዋል። አይ የማዕከላዊ መንግስቱ ጨቋኝ አፋኝና በዝባሽ ስለሆነ መፍትሄው መውጣት ነው፣ ኤግዚት ኢዝ ዘ ቤስት ስትራቴጂ ብለው ይገፋሉ። ኖፕ አዎ የማዕከላዊ ስርዓቱ በዝባሽ ነው፣ ጨቋኝ ነው፣ መፍትሄው ማዕከላዊ ስልጣኑን መቆጣጠር ነው ብለው ይሞክሩ አሉ። ሁለቱም አላስኬደም። ሁለት ምክንያት አስቀምጫለሁ እዛ ውስጥ። አንዱ የስቴት ፎርሜሽኑ ጀምሮ ማዕከላዊ መንግስት ከፍተኛ የሆነ የሪሶርስ ክምችት ስላለው ኤግዚት ብታደርግ ራሱ ፖለቲካል አውቶኖሚ ታገኝ ይሆናል እንጂ የሴኩሪቲ እና የኢኮኖሚክ አውቶኖሚ ማግኘት አትችልም።
ለዚህ ምሳሌው ኤርትራ ነው። ህወሓት ደግሞ በመለስ መሪነት ከኢሳያስ የተለየ አቅጣጫን ተከተለ። ምንድነው የተከተለው? አይ ማዕከላዊ ስልጣንን በመያዝ ማዕከላዊ ስልጣንን በመያዝ ችግር መፍታት እንሞክራለን አሉ። እሱም መፍትሄ አላመጣም። ስለዚህ የሚያዋጣው ምንድነው? ዲሞክራሲ ስለኔ ስለ ምርጫ አይደለም እያሰብኩ ያለሁት። ዲሞክራሲ አሰ ቱል ኦፍ ዳይቨርሲቲ ማኔጅመንት፣ ብዝሃትነትን ማኔጅ የምናደርግበት። ይሄ ስለ አብይ ፖስት አብይ ምናምን አይደለም። አብይም ሆነ ከሱ በኋላ መጥተው የሚመጡ ሰዎችም ኖረው ከዛ በኋላ ለኢትዮጵያ የሚያዋጣው ምንድነው? ኢትዮጵያ ውስጥ የዜጎች መብትን እና የስቴት ኮንቲኒቲን የሀገረ መንግስቱን መቀጠልና የዜጎች መብትን የህዝቦች መብትን አመጣጥሮ ለመሄድ የሚያዋጣው ምንድን ነው ብለህ ስታይ ኤግዚትም አያዋጣም፣ ዶሚኔሽንም አያዋጣም። የሚያዋጣው የፖለቲካውን በዲሞክራሲያዊ ቀመር ማኔጅ ማድረግ ነው የሚል ነው። እሱ ገባኝ። ግን የኔ ጥያቄ እኮ ህገ መንግስቱና መዋቅሩ ላይ የተለየ ሀሳብ ለውጥ አድርገሃል ወይ ነበረ ጥያቄ። እና በህገ መንግስት ላይ፣ በአስተዳደር መዋቅር ላይ፣ በፖለቲካ አይነት ላይ፣ በአዲስ አበባ ጉዳይ ለምሳሌ በአገር ባለቤትነት በመሳሰሉ ጉዳዮች ላይ ሆነ አንተ ከዚህ በፊት በተናገርክባቸው በጣም ጠንከር ያለ አስተያየት ባለህ ጉዳዮች ላይ ያደረከው የሀሳብ ለውጥ አለ ወይ? አይደለም በህገ መንግስት ላይ ህገ መንግስት ሁለቱም ክፍት መሆን አለበት ብዬ ጽፌያለሁ። አዲስ ስታንዳርድ ላይ ተሆነ ሁለቱም ሀሳብ ሁለት ነገር ነው በህገ መንግስት ላይ ያለው። አንዱ ህገ መንግስቱ አይነኬ ነው የሚል አለ። ሌላው ህገ መንግስቱ ተቀዶ መጣል ይላል። አይ ሁለቱም መሆን የለበትም። ህገ መንግስቱ ህገ መንግስታዊና አካታች በሆነ መልኩ ለውይይት መቅረብ አለበት። ሁሉም ባካተተ መልኩ ለውይይት መቅረብ አለበት። ለምሳሌ የአማራ ወገኖቻችን ህገ መንግስቱ ውስጥ አልተካተትንም ይላሉ። ህገ መንግስቱ ሲረቀቅ ይሄንን ሲሪየስሊ መውሰድና የሚቀጥለው ላይ ማንኛውም የፖለቲካ ማህበረሰብ ተገለልኩ የሚልበት ሂደት እንዳይፈጠር ማድረግ አለብን። ይሄን የጻፍኩበት ምክንያት አለኝ። አሁን ብሔራዊ ናሽናል ዳያሎግ በሚል ሰበብ ህገ መንግስት ወደ ማሻሻል እየሄዱ ነው። ሚስቴክ መድገም የለብንም። ህገ መንግስቱን በውይይት መሻል ያለበት በውይይትና በስምምነት ኮንሰንሰስ በሆነ መልኩ መሻሻል ያለበት ነገር ሊሻሻል ይገባል። ያን ግን የምናደርገው ህገ መንግስቱን በመቅደድም ሳይሆን ህገ መንግስቱ አይነካም ብለን ድርቅ በማለት ሳይሆን በሩን ክፍት አድርገን ወደ ድርድር በመሄድ ነው። አይ ቲንክ ይሄ ዜና ይመስለኛል። በሌሎቹ ጉዳዮች ለምሳሌ የፖለቲካ አይነት ለውጥ ያስፈልጋል ብለህ ታምናለህ? መጽሐፍ በአንድ አጋጣሚ ማንስተኸው እንደነበር ትዝ ይለኛል። በመጽሐፍህም ላይ ለምን የብሔር ፖለቲካ አራመደ ብለው የሚተቹኝ ሰዎች አሉ ብለህ አድሬስ ልታደርገው ሞክረሃል። የብሔር ፖለቲካን በተመለከተ ከዚህ በፊት ደግሞ በምርጫም በፍጥጫም ብለህ የአዲስ አበባን ህዝብ ያስፈራራህበት ነው ብለው እኔ ጉዳይ ነበረ። ኢሌክሽንስ ሃቭ ኮንሲኩዌንስስ ብለህ ያስፈራራህበት እንትን ነበር። እሱን በተመለከተ የሀሳብ ለውጥ አድርገሃል። ያንንስ ማለት ትክክል ነበር? በዚህ አጋጣሚ ከምርጫ ጋር እያይዘህ ላነሳኸው የምርጫ ህጋችንን ኬርፉሊ ማየት አስፈላጊ ይመስለኛል። አሁን ያለው ፈርስት ፓስት ፖስት የሚባለው ዊነር ቴክ ኦል ፎርሙላ አደጋ አለው። ፕሮፖርሽናል ሪፕሬዘንቴሽን የሚለውን ወይ ኦፕሽን ማየት አለብን። ይሄ አንድ ላይ የማቀርበው ሀሳብ ነው። ሌሎች የሚያቀርቡት ኬርፉሊ ማየት መቻል አለብን። ሰፋ አድርገን ምንድን ዋናው ነገር ህብረ ብሔራዊና በተለይ ደግሞ እንዳሁኑ ፍራግመንትድ በሆነ ማህበረሰብ ውስጥ ወደፊት የፖለቲካ ቀመር ሲሰራ ረጋ ብሎ የሌሎች ሀገሮችን ማየት። ይሄን የምለው ለምንድን ነው? አንተንም ሌሎችን ጋብዛለሁ። በስፋት የጻፍኩበት ነው። የሚቀጥለው መጽሐፌ ላይ ደግሞ በስፋት ጽፌበታለሁ። አሁን አብይ ፕሬዚደንሻል ሲስተም ለማድረግ እየሄደ ነው። ፕሬዚደንሻል ሲስተም የራሱ ጠቃሚ ጎኖች አሉት። ፓርላሜንታሪ ሲስተም የራሱ ጠቃሚ ጎኖች አሉት። የሌሎች ሀገሮችን ተሞክሮ አይተን ከሀገራችን ነባራዊ ሁኔታ ጋር አያይዞ ማስተካከሉ ገንቢ ነው። ቤዚካሊ የኔ ሜሴጅ ምን ነበረ እዛ ውስጥ we should not make አንደኛ ፕሮሰሱ የኮንስቲቱሽናል ዲዛይን ፕሮሰሱ ሁሉን አካታች መሆን አለበት። ማንም ሰው ከበር ውጭ ቀረው ብሎ ነገ ግድግዳውን የሚደበድብበት መስኮት የሚሰብርበት አጋጣሚ መኖር የለበትም የሚል ነው። መልካም። ቅድም አንዲት ጨረፍ ያረካዋት ነገር አለችና ሳላነሳት እንዳልሄድ ብዬ ነው። ጌታቸው አሰፋን ስለጠቀስክ
መቀለ ለመሄድ ከወሰንክ በኋላ ውይይቱን እንደሰረዝክ የገለጥከው በእርግጥ ጌታቸው አሰፋ በህወሓት አመራርነት ስለተመረጠ ነበር? አዎ። ኦኬ ደን መጽሐፍህ ላይ ምን ብለሃል መሰለህ? አንተ ከህወሓት ጋር ስትደራደሩ ባልከው ማለት ድርድር ይካሄድ ነበረ፣ ከጀርባ ድርድር ይካሄድ ነበረ እና በህወሓት በኩል የቀረቡ 3 ቅድመ ሁኔታዎች ነበሩ ብለህ የጠቀስካቸው ነገሮች አሉ። 3 ቅድመ ሁኔታዎች፣ አንዱ ተፈጸሙ ለሚባሉ ጥፋቶች ተጠያቂነትና በቀል እንዳይኖርባቸው ወይም ኢሚኒቲ አጌንስት ፕሮሲኪዩሽን፣ ያፈሩት ሀብት ንብረት እንዳይወረስባቸውና ትግራይ ከውጭም ሆነ ከውስጥ ለሚመጣ አደጋ እንዳትጋለጥ ዋስትና ማግኘት ነበሩ ብለሃል። ሶ በዛ ደረጃ ተስማምተህ ስልጣን ከለቀቁ በኋላ ተመሳሳዩን ነገር በማንሳት እነሱ መጠየቅ አይከብድም? በቀል ያለመወጣት ፕሮሲኪዩት ያለመደረግ ነገር አንድ ነገር ነው። ነገር ግን ከፍተኛ ወንጀልና በደል በህዝብ ላይ የሰራን ግለሰብ መልሶ ከዛ ፊትም ያልነበረውን ሹመት መስጠት አት ታይም ሪኮንሲሌሽን በሚያስፈልግበት የሪኮንሲሌሽን ጀስቸር በሚያስፈልግበት ወቅት ላይ እሱን መልሶ ወደፊት ማምጣቱ ያስተላለፈው መልእክት ነበር። ያስተላለፈው መልእክት ምንድነው? ኮንፍሮንቴሽን አልነበረ። ያ በተለይ ደግሞ የማዕከላዊ ስልጣን በያዘውና ወደ መቀሌ በገባው ቡድን መካከል መቀራረብ እንዲመጣ ስንወተውት ለነበሩ ሰዎች አስደንጋጭ ነበር። ምንድነው የተባልነው? ሉክ እናንተ ምንድነው እኛ ስንል የነበረው ለናብይ አይ ህወሓቶች ሰላም ይፈልጋሉ፣ አታገሏቸው፣ ኮንፍሮንቴሽን አላትሆኑ፣ አሁን እናንተ ናችሁ ማዕከላዊ ስልጣን ያዛችሁት፣ ሆነ ሰፊ ሆኑ ስንል በዛ ወገን ደግሞ እሱን ወደፊት ሲያመጡ ምንናገረው ጠፋ። ደዚህ it was very difficult ታውቃለህ። የዛ ጊዜ የህወሓት ላይ የሚደረገው ነገር በቃ ህወሓት ስልጣን ለቋል፣ ሊቭ ዘም አሎን we need to reintegrate them ስንል የህወሓት ተላላኪዎች እየተባለ ነበር። ከህወሓት ሳይድ ደግሞ ጌታቸውን ወደፊት ሲያመጡት ያስተላለፈው መልእክት it was not helpful። እንዴ ጃዋር፣ ከዛ በፊት በመዋቅር ውስጥ በደህንነትም በምንም በብዙ ወንጀሎች ውስጥ የተሳተፈውን አብይ አህመድን ከዛ በፊት ያልነበረውን የጠቅላይ ሚኒስትር ፖዚሽን ለማሰጠትና ለመስጠት ከቻላችሁ እናንተ የህወሓት ሰዎች ያንን እንዳያደርጉ ለምን ትከለክሏላችሁ? ተሸናፊ ናቸውና እኛ እንምረጥላችሁ አይሆንም? አይደለም። በተለይ እንደ ጌታቸው ሁለት ነገር የጌታቸው አንዱ ከአብይ ጋር ከፍተኛ ቴንሽኖች ነበሩ በራሳቸው ጉዳይ። ሁለተኛ የስርዓቱ ምናልባት መለስ ከሞተ በኋላ የስርዓቱ ክፋትና ጭካኔ ፊት ሆነ የወጣው እሱ ነው። ስለዚህ ለምሳሌ ስለ አባዱላ የጻፉት አለ። በብቃት ረገድ ካየው ለውጡ ምናልባት መምራት የነበረበት አባዱላ ነው። ሆኖም ግን በስርዓቱ በጣም ከመቆየቱ የተነሳ ስሙ ከለውጥ ጋር ሳይሆን ከጨቋኙ የቆርሞ ስርዓት ጋር ነው የሚያያዘው። that's why we wanted a new face። ህወሓት ውስጥ የፈለግነው ምንድነው? ለማቀራረብ ከተፈለገ ህወሓት ውስጥም ከዚህ በፊት የነበረው ፌስ ሳይሆን ለየት ያለ ሰው መምጣት ጠቃሚ ነው። ልምረጥላችሁ ነው መርጣቸው። እኔ እኮ መንግስት አይደለሁም። እኔ ማዕከላዊ መንግስት ስልጣን ነው። በመጽሐፍ ላይ እንቅስቃሴ ቺፍ ስትራቴጂስት ነኝ ብለሃል። I mean you positioned yourself like that? yes for the struggle ደግሞ ምንድን ነው ያልኩት ኮንክሉዥን ላይ መጀመሪያ ላይ የሳው at a driving seat during the resistance ከዛ በኋላ I was not at the driving seat። በነገራችን ላይ ቀጥል።